نعم موت ድንገት የሚመጣብን ሆኖ አብዛኛዎቻችን ተዘናክተናል። የሰው ልጅ በህይወቱ ውስጥ ብዙን ጉዞዎች ሊጓዝ ይችላል። ወደ ሐጅ፣ ዘመድ ጥየቃ ክፍለ ሀገር፣ ለህክምና ወደ አሜሪካ፣ ወደ ተለያየ ሀገር። አንዴ ግን አንድን ጉዞ ይጓዛል ላይመለስ። ያን ጉዞ ሞት እንለዋለን። ሞት ድንገት የሚመጣ እንግዳ፣ ያልተዘጋጀንለት እንግዳ። ምናልባት ከቤታችን ፖርሳዎችን ሞባይል አንጠልጥለን ወጥተን እኛን አንጠልጥለውን ተሸክመውን ሊመለሱ ይችላል። ሱብሃንአላህ። ሞት ድንገት የሚመጣ እንግዳ ነው። ልብሶቻችንን ለብሰን ወጥተን ምናልባት ጀናዛ የሚያጠብሰው ሊያወልቀው ይችላል። አብዛኞቻችን ከዚህ ጉዞ ተዘናግተናል። እስኪ እኔንም እናንተንም ይሄን እንግዳ እንድንጠባበቀው ላስታውስ ነው የዛሬው ፕሮግራም ዓላማ ኢንሻአላህ። አላህ አስአሉ ተይሲራ ወተውፊቅ ወልኢኽላስ። ሞት አላህ ስብሓነሁ ወተዓላ ፈቃዱ ከሆነ 4-5 ነጥቦችን እንዳሳለን። አንደኛ ማ ሁወል መውት፣ ሞት ምንድነው? ምንነቱ ምንድነው? በአላህ ፈቃድ እንዳሳለን። ሁለተኛ ሐቂቀቱ ዱንያ፣ ሞትን ጋርዳን ያለችው እቺ ዱንያ ትክክለኛ ማንነቷ ምንድነው? በአላህ ፈቃድ እናያለን። ሶስተኛ አልእስቲዕዳዱ ሊልመውት፣ ሞት የሚመጣ የግድ ከሆነ ዝግጅት ያስፈልገዋል። ሶስተኛ ለሞት መዘጋጀት። አራተኛ ከሞትም በኋላ የምንገባበት ቀብር የሚባል አለ፣ የቀብር ህይወት ሐያቱል ቀብር፣ እሱን እንዳሳለን። አምስተኛ ከይፈ ነንጁ ሚን ዓዛቢል ቀብር፣ ከቀብር ቅጣት እንዴት እንድናለን፣ እሱን እናያለን። ስድስተኛ አረጃኡ ቢረሕመቲላህ፣ እንግዲህ የሞት ወሬ ያስፈራል። በአላህ ላይ ተስፋ እንድናደርግ ደግሞ ረጃ ተስፋ በሚል ርዕስ ወደ መጨረሻው እንዳሳለን። ጠብዓን ስለ ሞት ማውራት አስፈሪ ርዕስ ስለመሆኑ ጥርጥር የለውም። ነገር ግን ይህ ፍርሃት ነገ መልካምን ነገር የሚወልድልን ስለሆነ الدنيا ላይ መፍራታችን ለጥንቃቄ ይረዳናል። አላህ ስብሓነሁ ወተዓላ ሐዲስ አልቁድሲይ ላይ እንድንፈራው ሲያዘምን ይላል ወዕዘቲ ወጀላሊ ላ አጅመዑ ዐላ ዐብዲ አምነይኒ ወላ ኸውፈይን፣ በልቅናዬ በክብሬ ይሁንብኝ እኔ በባሪያዬ ላይ 2 መፍራትን ወይም 2 ሰላም መሆንን አላደርግለትም። ፈኢን አሚነኒ ፊ ዱንያ፣ በዱንያ ላይ ካመነኝ ሰላም ከሆነ አኺራን ሳይፈራ ከኖረ ኸወፍቱሁ የውመል ቂያማ፣ የውመል ቂያማ የሚፈራው ነገር ይገጥመዋል። ወይን ኻፈኒ ፊ ዱንያ፣ ዱንያ ላይ ግን ከፈራኝ ከተጠነቀቀኝ አመንቱሁ የውመል ቂያማ፣ አኺራ ላይ አማን ሰላም አደርገዋለሁ ይላል። ወሊመን ኻፈ መቃመ ረቢሂ ጀነታን፣ ከአላህ ጋር ቆሞ መገናኘትን የፈራ ሰው ለሱ 2 ጀነት አዘጋጅተንለታል ይላል አላሁ ስብሓነሁ ወተዓላ። ከተዘጋጀላቸው ሰዎች አላህ ያደርገን። የቁሉ አን አህሊል ጀና፣ ዱንያ ላይ ፈርተው በመሄዳቸው አኺራ ላይ ሰላምን ስለተጎናጸፉት የጀነት ሰዎች አላህ እንዲህ ሲል ይዳስልናል። የጀነት ሰዎች አንዱ ከአንዱ ጋር ቁጭ ብሎ እያወራ ይሄ ኖሬ ይለዋወጣሉ። ምን ይላሉ? ኢና ኩና ቀብሉ ፊ አህሊና ሙሽፊቂን፣ እኛ እኮ ዱንያ ላይ ያለነ ቤተሰቦቻችን ጋር የአኺራ ነገር ያስፈራን ያስጨንቀን ነበር። ታዲያ ውጤታቸው ምን ሆነ? ፈመነ አላሁ ዐለይና፣ አላህ በእኛ ላይ ጸጋውን ዋለ። ወወቃና ዓዛበ ሰሙም፣ አሳማሚውን ቅጣት አላህ ጠበቀን ይላሉ። ዱንያ ላይ ፈሩ፣ አኺራ ላይ ሰላም ጠበቃቸው። ዱንያ ላይ መፍራታችን ከወንጀል እንድንርቅ ይረዳናል። ሞትን ማስታወሳችን ትልቅ ጠቀሜታ አለው። ነቢያችን ሰለላሁ ዐለይሂ ወሰለም መፍራታችን ለዝግጅት እንደሚረዳን በሌላ ሐዲስ ላይ ምን ይሉናል? መን ኻፈ አድለጅ፣ የፈራ ሰው በማለዳ በሌሊት ይነሳል። ወመን አድለጀ በለገል መንዚል፣ ደግሞ በሌሊት የጀመረ ቤቱ በሰላም ይደርሳል ይላሉ። ይህን የተናገሩበት ለአረባዊ ህዝብ የተናገሩት ሐዲስ ነው። በተለይ ሐዲስ በተነገረበት ዘመን የነበሩ ሰሃቦች የዚህን ሐዲስ ትልቅነት ይረዳሉ። መን ኻፈ አድለጅ፣ ሰሃቦቹ እንደሚታወቀው የሚኖሩበት የአረባዊ ክልል በጣም ሙቀት ነው። በተለይ ከዙሁር እስከ ዓሱር ባለው ሰዓት ላይ መንቀሳቀስ አይቻልም። ስለዚህ በዙሁር እስከ ዓሱር ያለውን ሙቀት የፈራ መን ኻፈ አድለጅ በሌሊት ይነሳል። ከሱብሒ በፊት ተነስቶ ጉዞ ይጀምራል። እንዲህ ካደረገሳ በለገል መንዚል
ፀሐይ ሳይመታው ቤቱ ይደርሳል። ስለዚህ አሁንም አላህን የፈራ አኺራን የፈራ በጧት ይቶብታል፣ ከወንጀል ቶሎ ይርቃል። መን ኻፈ አድለጅ ለዝግጅት ይረዳናል መፍራታችን። የትምህርታችን ዋናው ርዕስ ሞት ምን ማለት ነው? ሞት الموت هو انفصام الروح عن الجسد አካል ከሩህ ከሚባለው ሌላ አካል ጋር የሚያደርገው መነጣጠል ሞት ይባላል። ሩህ ግን ታዲያ ምን ማለት ነው? ሩህ ነቢያችን ሰለላሁ ዐለይሂ ወሰለም እስኪ ያብራሩልን። ይሁዶች አንዴ መጡና ነቢያችን ሰለላሁ ዐለይሂ ወሰለም ይዘውት የመጡት መልእክት ስተት እንደሆነ እንጠቁማለን በሚል እሳቦት መጡና ነቢዩን 3 ጥያቄ ጠየቋቸው። 3 ጥያቄ። የሁለቱም መልስ ያውቁታል፣ የሶስተኛውን ነው የማያውቁት። አንደኛ እነዛ ዋሻ ውስጥ ገብተው ለብዙ ዓመት ስለተኙ ወጣቶች ታሪክ ንገረን። ሁለተኛ አመሊክን ጃዘል አርድ መሬትን የምስራቋንም የምዕራቧንም ስለ ገዛ ንጉሥ ታሪክ ንገረን። ሶስተኛ አን ሩህ ስለ ሩህ ንገረን አሏቸው። የሁለቱም መልስ ያውቁታል። አላህ ቁርአን አወረደና አስሓቡል ከህፍ ናቸው እነዛ ዋሻው ውስጥ የተቀመጡት ሲል ሱረቱል ከህፍ ብሎ ቁርአን አወረደ። ስለ ዙልቀርነይን ነው ደግሞ የጠየቁት፣ ምስራቁንም ምዕራቡንም ስለ ገዛ ንጉሥ። ወየስአሉነከ አን ዚልቀርነይን ስለ ዙልቀርነይን ይጠይቁሃል እንዲህ ብለህ ተርክላቸው ሲል አላህ መልስ ሰጠ። ሶስተኛ የጠየቁት ግን እነሱም መልስ ለሉ ያውቃሉ። ወየስአሉነከ አን ሩህ ስለ ሩህ ይጠይቁሃል። ቁል ሩሑ ሚን አምሪ ረቢ የጌታዬ ጉዳይ ነው በላቸው። አምሩላህ ዐጂብ የሩህ ሚስጥር ማንም የሚያውቀው የለም። እቺ ሩህ ከአካል ጋር የምታደርገው መነጣጠል ምን ይባላል? ሞት ይባላል። يقول إمام ابن القيم كتاب روح ميبال كتاب አላቸው إمام ابن القيم እሳቸው ሩህን ሲያብራሩ ምን ይላሉ? ሩህ ማለት ከልጀሰድ ልክ እንደ አካል ናት። ኑራኒ ባይሆን ብርሃናማዊ ናት። خفيف ቀላል ናት። متحرك ምትንቀሳቀስ ናት። ينفذ في كل أعضاء الجسد በአካል ሁሉ የተሰራጨች ናት ይላሉ ابن القيم عليه رحمة الله። ታዲያ ይህ መነጣጠል አለም አለው፣ ህመም አለው። ይህ ህመም ሰክረቱል መውት፣ ይህ ጣረ ሞት፣ የሞት ስካር የምንለው ነው። የሰው ልጅ ከመጠጥ ሊሰክር ይችላል፣ ከህመም ሊሰክር ይችላል፣ ከደስታ ሊሰክር ይችላል፣ ከሞትም ይሰክራል። ሞት የራሱ የሆነ ስክረት አለው፣ ራስን የሚያስት። ነቢዩላህ ሙሳ ዓለይሂ ሰላም ስለ ሞት ሲጠየቁ ምን አሉ? ሞት እኮ ሰክረቱል መውት የሞት ስካር ማለት ጣረ ሞት ማለት አሉ። አንዲትም በግ ከነ ህይወቷ እያለ ቆዳዋን ብትገፈው ከአካሏ እንዴት ነው የሚያማት? የዛን ያህል ነው ይላሉ ሩህ ከጀሰድ ጋር የምታደርገው መነጣጠል። ነቢያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰይዱ ወለዲ አደም አሚሩል አንቢያኢ ወልሙርሰሊን ነቢያችን ያ ትልቅ ሰው ሞት አፋፍ ላይ ሆነው ሰከራት ያዛቸው። ምን አሉ? ላ ኢላሃ ኢላላህ ኢነ ሊልመውት ለሰከራት ሞት ከባድ ስካር አለዋል። ሞት ወጃአት ሰክረቱል መውት ቢልሐቅ ذلك ما كنت منه تحيد በርግጥ ጣረ ሞት ወደ አንተ መጣ፣ ይህ አንተም ስትሸሸው የነበረው ነው። ذلك ما كنت منه تحيد ذلك ما كنت منه تهرب ذلك ما كنت منه تخاف ስትሸሸው የነበረው። ሲርብህ እንዳትሞት ትመገባለህ፣ ሲያምህ ትታከማለህ፣ መጣብህ አሁን ይለናል አላሁ ስብሓነሁ ወተዓላ። አቡበክርን ስዲቅ ረዲየላሁ ተዓላ አን ታላቁ ሰሓባ አቡበክር ሞት አፋፍ ላይ ሆነው ጣረ ሞት ውስጥ ሲገቡ ከጥጋቸው የነቢዩ ተወዳጇ ሚስት እናታችን አኢሻ ከጎን ቁጭ ብላለች። አባቷ እንደዛ ጣረ ሞት ውስጥ ሲገባ ስታይ ግጥም እንዲህ ስትል ገጠመች። ለዐምሩከ ማ ዩግኒ ተራኡ ዐን ልፈታ ኢዛ ሐሽረጀት የውመን ወዳቀ ቢሃ ሰድሩ አለች። አይ ለአንድ ሰው ንብረቱ ምን ይጠቅመዋል ሩህ ጉሮሮ ላይ የደረሰች ጊዜ ስትል ገጠመች። አቡበክር ስዲቅ ምን አሏት? በል ቁሊ ማ ቃለ አላህ አላህ ያለውን አትይም እንዴ? ወጃአት ሰክረቱል መውት ቢልሐቅ ذلك ما كنت منه تحيد የጣረ ሞት ወደ አንተ መጣ፣ ይህም አንተ ስትሸሸው የነበረው ነው። ሞት ይመጣል።
ሞት የጊዜው ገደቡ የተወሰነ ነው። አላህ ስብሓነሁ ወተዓላ ይህን ሱረቱ ኑህ ላይ ሲያብራራልን ኢነ አጀለ ላሂ ኢዛ ጃአ ላ ዩአኸር ለው ኩንቱም ተዕለሙን የአላህ ጊዜ ገደብ እኮ ከመጣ አይዘገይም ምታውቁ ከሆነ ይለናል። በሌላም ሱራ ላይ አላህ ሲያስታውሰ ምን ይላል? ወሊኩሊ ኡመትን አጀል ለእያንዳንዱ ህዝብ የጊዜ ገደብ አለው። ፈኢዛ ጃአ አጀሉሁም የእድሜ ጊዜ ገደቡ ሲመጣ ላ የስተእኺሩነ ሰዓተን ወላ የስተቅድሙን ለሰዓታት እንኳ ሰዓተን ሰዓ የሚለው በአረበኛ ቋንቋ ለሕظቱ ሚን ዘመን የጊዜ ገደብ እንኳ አይቆዩም። ለሕظ የአይን ጨረፍታ ያህል እንኳ አይቆዩም። لا يستأخرون ساعة ولا يستقدمون ወደፊትም ወደ ኋላ ማለት የለም የጊዜው ገደብ ከመጣ ድንገት ይመጣል። በጣም ይገርማችሁ በዘመናችን አንድ ወጣት መኪና አስነስቶ ይሄዳል። ትራፊክ መብራትም ቀይ በራና ቆም አለው። ይህ ወጣት ቆመ። ልክ ወዲያውን ቢጫ በራ ተንቀሳቀስ፣ አረንጓዴ በራ ህድሚል። ይህ ወጣት ግን መንገድ ዘግቶ እንደቆመ ነው። ትራፊኩ ይነፋል፣ ፊሽካ አልተንቀሳቀሰም። ሌሎች መኪኖች ከኋላ ክላክስ ያደርጋሉ፣ አልተንቀሳቀሰም። መጥቶ ትራፊኩ ሲያየው ይህ ወጣት ቀይ በርቶ ቢጫ በሚበራበት በዚች አጭር ደቂቃዎች ውስጥ ከዱንያ ለቆ ነበር። ያ አላህ የጊዜ ገደቡ ከመጣ መዘግየት የለም፣ ዝግጅት ያስፈልገናል። አልመካኑ ማዕሩፍ ጊዜው እንደታወቀውም ቦታውም የታወቀ ነው። የምንሞትበት ቦታ አላህን ሲያስታውሰ ምን ይለናል? አይነማ ተኩኑ ዩድሪክኩም ልመውት የትም ቦታ ብትሆኑ ሞት ይደርስባችኋል። የትም ቦታ ሞት ያገኘናል። የምንሞትበት ቦታ አላህ ያወቀው ያስቀመጠው ነው። አንዴ ነቢዩላህ ሱለይማን ቤታቸው ቁጭ ብለው ከአንድ ግለሰብ ጋር እየተጨዋወቱ እያለ አንድ እንግዳ ገባ። ይህ እንግዳ ገባና እሳቸው ጋር መጫወት ወሬ ጀመረ። ከዛም ከሳቸው ጋር ንግግሩ እንደጨረሰ አብሯቸው የነበረውን ሌላ እንግዳ ትክ ብሎ ይመለከተዋል። በጣም አተኩሮ ወጥቶ እንደሄደም ይህ እንግዳ ነቢዩላህ ሱለይማንን ጠየቃቸው። ያ ነቢይ አላህ፣ አንተ የአላህ ነቢይ፣ ይህ ሰው ማን ነው? አስተያየቱ ደስ አላለኝም። በጣም አተኩሮ ተመለከተኝ ይሳላቸው። ነቢዩላህ ሱለይማን ምን አሉት? ሃዛ መለኩል መውት፣ ይህ እኮ የሞት መላኢካ ነው አሉት። ደነገጠ። ትክ ብሎ ማየቱ አስፈራው። ምን አለችው? ያ ነቢይ አላህ እንሹዱከ አላህ፣ በአላህ የሆንብህ አሁን ንፋስን እዘዝልኝና ህንድ ሀገር ወስዶ እንዲጥለኝ አድርግ፣ ሩቅ ቦታ ላከኝ አላቸው። ነቢዩላህ ሱለይማን አላህ ስብሓነሁ ወተዓላ ከሰጣቸው አንድ ስጦታ ውስጥ አልጋቸው ላይ ቁጭ ይሉና ወንበራቸው ላይ ንፋስ በግማሽ ቀን የወር መንገድ ተወስዳቸው ነበረ። ጉዱውሃ ሸኽር ወረዋሁሃ ሸኽር የዛን ያህል ትጓዝ ነበር። ሸኙት። ይህን ሰው ህንድ ሀገር ወስደው ጣሉት። ጧት ነበረ የመለከል መውት መጥቶ ይህን ሰው ያየው። በበነጋው ጧት ሲመጣ መለከል መውት ወደ ነቢዩላህ ሱለይማን ጠየቁት። አንተ ሰው እኔ ጋር የነበረውን እንግዳ ትናንት ምን ነው በጣም አተኩራ ይኸው አቤቱታ አቅርቦብሃል አሉት። መለከል መውቱ ምን አለ? ወላሂ በጣም ገርሞኝ ነው አላቸው። ምነዋ አላሁ ስብሓነሁ ወተዓላ ይህን ሰው ከሰዓት ህንድ ሀገር ከተወሰነ ቦታ ላይ ሩሑን እንዳወስደው ታዝዤ ነበረ። አንተ ጋር ሳየው አሁን እንዴት ህንድ ሀገር ድረስ በየትኛው መጓጓዣ ሄዶ ነው የሚደርሰው ብዬ ሐሳብ ውስጥ ነበርኩ። ተገርሜ ያየሁት ለዛ ነው። ህንድም ሀገር ከሰዓት ስሄድ ይህ ሰው ቁጭ ብሎ እየተጠባበቀኝ ነበር። ሩሑን ይዤው መጣሁ። ላ ኢላሃ ኢላላህ قل بلاچو انت محمد ان الموت الذي تفرون من يا متششوت موت فانه ملاقيكم ያገኛችኋል። የትም ቦታ እንሂድ ቦታው የታወቀ ነው። አንድ ሰፈር ላይ ወባ በሽታ ገባ። ወባ ሲገባ አንድ ወጣት ከዚህ ድናለው ብሎ አገር ለቅቄ ሄዳለሁ አለ። አባትም ምን አሉት? ያ ቡነየ እጅሊስ ማዓና እኛ ጋር ቁጭ በል፣ ዩሲቡ ከማ ዩሲቡና ሚያገኘን ችግር ያገኛል፣ ጥለህና ትድባካ አሉት። በጭራሽ አለ። ተሳፈረና ተንቀሳቀሰ። መሃል ላይ ፀሐዩ ስላደከመው ከሆነ ዛፍ ጥግ ቁጭ ብሎ እንቅልፍ ገደም አለ። ሊተኛ አስበው እዚህ በረሃ ላይ ያለ እባብ ድንገት መጣና ነደፈው። እዛው ላይ ሞተ።
አባት በሰላም አገራቸው ተቀምጠው ይህ ዜና ደረሳቸው በጣም አዘኑና እችን ስንኝ ቋጠሩ راح يبغي نجوة من هلاك فهلك والمنايا راصدات للفتى حيث ثلك كل شيء قاتل حين تلقى أجلك راح يبغي نجوة من هلاك فهلك سلام هنا لو كموت دنا لو بلو لجهد فهلك جن موت والمنايا موتكو راصدات للفتى حيث سلك ለአንድ ሰው የትም ቦታ ቢሄድ ሞት ተከታትሎት ነው የሚመጣ ይጠብቀዋል ቆሞ كل شيء قاتل ሁሉ ነገር ላንተ ገዳይ ይሆናል حين تلقى أجلك አጀል ሲደርስ ሁሉም ነገር ላንተ ገዳይ ነው ወድቀት ትሞታለህ ተጋጭተህ ትሞታለህ ሁሉም ነገር ገዳይ ነው ምን ነው ሰዓት ደርሷል ከተወሰነልህ ሰዓት ከተወሰነልህ ቦታ አትወጣ ነገር ግን የት ነው ምን ሞተው الله መልስ ሰጠ ولا تدري نفس بأي أرض تموت አንዲት ነፍስ የምትሞትበትን ቦታ አታውቅም ይለናል سبحانه وتعالى ምን ሞትበትን ቦታ አናውቀውም አላህ ሁላችንን ይዘንልን ምን ሞትበት ቦታ አላህ ዘንድ የተወሰነ ነው ሞት ትንሽም ትልቅም አይልም የእድሜ ክልል የለውም ለየሁሉ ሰው ይዳረሳል كان الحسن البصري يقول للشيوخ حسن البصري ታላቁ ኢማም ሸኾችን በእድሜ የገፉ አባቶችን ሲመለከት እንዲህ ሲል ይገስጻቸው ነበር أيها الشيوخ እናንተ አባቶች ماذا وراء الزرع إذا بلغ إلا الحصاد አንድ አዝመራ እኮ ከደረሰ ካበበ በኋላ መታጨድ እንጂ ምን ይጠብቀዋል ምን እየተጠባበቃችሁ ነው ወጣቶች ደግሞ አላረጀንም ብለው እንደይዘናጉ ወደ ወጣቶችም ይዞርና ምን ይላቸዋል أيها الشباب እናንተ ወጣቶች أما رأيتم زرعا أكلته الأفة قبل أن يبلغ እናንተ ወጣቶች አንድን አዝመራ በቅሎ አልቆ ፍሬ ከመስጠቱ በፊት ውርጭ መታው አዝመራ አይታችሁ አታቁም መሃል ላይ የተቀጨ እናንተስ ምንድነው የሚያዘናጋችሁ ለሁሉም ሞት ይመጣል فجاء جبرائيل إلى أشرف الأنبياء والمرسلين ود نبياتين جبريل متعنا ملكتوچن نغراچو فقال يا محمد أنت محمد عش ما شئت يفلك كوني هل يدمي كل النور فإنك ميت مواچنا تموت على يهيتنيوم هل يدمي كل النور واعمل ما شئت يفلك كون سرا فإنك مجزي به تمن الدوال بالدنيا بآخرة عندي عند الله ما يفرع وطات ببرها تلك مكينة يزو يالفال سيالف عند انسسا ሁለት እግሩን ወደ አስፋልት ዳር አድርጎ ተኝቷል ይህ ወጣት በጎን ማለፍ እየቻለ መጣና ሁለት እግሩን ወጣበት ይህን እንሰሳ እግሩ ደቀቀ እንዴት እንደሚጮህ ሰቡት አላህ ግን ይህን ነገር እየተከታተለ ነበር ይህን ወጣት አልተውም አላህ Subhanahu Wa Ta'ala ይሁ ሰው እዛው በረሃ ላይ መኪናው ተበላሸበትና ሊያስተካክል ሁለት እግሩን ወደ አስፋልት አውጥቶ ታች ሞተር ያስተካክላል አላህ Subhanahu Wa Ta'ala ሌላ መኪና ላከና ሁለት እግር በሁለት እግር አስከፈለው واعمل ما شئت يفلكون سرا فإنك مجزي به تمن الدوال بالدنيا بآخرام والعذاب الآخرة أشد أبقى يزاد قمو يبرتاني آخره وأحبب من شئت يفلكون ودد أنت محمد فإنك مفارق تلعي والله ልጆችህን ውደድ ባለቤትህንም ውደድ እናትህንም ውደድ ጓደኞችህንም ውደድ ትነጣጣላቸዋለህ حديث رواه حاكم وصححه موت ከመጣ ምትወደው ዘመድ አድነህም ጓደኛ አድነህም አላህ Subhanahu Wa Ta'ala ይህን ሁነታ ቁርአን ላይ ሲገልጽልን እንዲህ ይለናል كلا إذا بلغت التراقي وقيل من راق وظن أنه الفراق
والتفت الساق بالساق إلى ربك يومئذ المساق كلا يسولج كتفاتو يكلكل إذا بلغت التراقية روحكو قرور لي بدرسش جزي وقيل من راق ما النوم يعدنو هنسو يبالال من الذي يسترقيه ومن الذي يداويه ما النوم يعدنو يتهال دكتور ما النوم يعشلو يبالال نقرقن في السامري درسال وظن أنه الفراق يهمقن لسب دنيا اللي لكات عنده هنا ارقتنيا هنا والتفت الساق بالساق بات كبات قا تدربا تتأفرج تاسرج إلى ربك يومئذ المساق يعني قزو ودى الله سبحانه وتعالى من ميادنه اللم موت كمتا يوسدهال دكتور عدنه الدنيا دار الغرور إيش الدنيا يشنقلا أقرنات يقول العلماء اعلم أن الدنيا دار ممر وأن الآخرة دار مقر الدنيا يما لفيا يمشقا قراد الدينات أخرى يما رفيا أقرنو كما لفياو لما رفياو يا زلت وخذ من ممرك لما قرك يا زلت كدلديو لمن وراو أقر يا زلت سيدنا علي رضي الله تعالى عنه من العلو سيدنا علي اعمل لدنياك لدنيا سرى بقدر بقائك فيها الصوص مثنورون يهل واعمل لآخرتك لآخرة دقمو سرى بقدر بقائك فيها بمثنور بات يهل الدنيا سنتعمتنا سلسا سبا متو آخرة سا لزل ألم تنور الله خالدين فيها أبدا لزل ألمنا أخيرا بمليين يكترم بتريلين يكترم أخيرا زل ألماوينو لا ألاف أجر من ستة تكرتنا لزل ألماو أجر من ستة تكرت لله يقبال عند سودا سيدنا علي متعنا من على شو بيت قستونه الدنيا فكرة بتعمي وتر وقل سبنه متعنا من على شو يا إمام لقد اشتريت دارا أرجوك أن تكتب لعقد شرائها بيدك يا إمام أنا كان بيت قزاو يتشاشات نبتن ول بجهن دز فلن يفلق هلو على تشو سيدنا علي سملكتت فقد تربعت الدنيا على سويداء قلبي دنيا وسطم والتو تملكته لقصتوت انديسلو جمرو بسم الله الرحمن الرحيم أما بعد فقد اشترى ميت من ميت دارا في بلد المذنبين وسكان الغافلين إيه موت كم يموت كوانا سو عندن بيت قستوال يقزاو بيت دقمو كزنجيوچو مندر كونجلنيوچو سفر نيغزاو لها 4 حدود عرات تواسان يالو هي بيت الحد الأول ينتهي إلى الموت يمجمر أواسان يموتنو والثاني إلى القبر ولتنيو أواسان قبرنو والثالث حساب سوستنيو حسابنو بقزاو نقر يتيقال والرابع ينتهي إما إلى الجنة وإما إلى النار أردتنيو ويجهنم ويجنتنو يسو دنقته من ليلو تندفلق قباو لكا الدنيا اندافكر تسماو مالكس جمرة يا إمام إهم بيت صدق أسطوط هلجو كزام سيدنا علي أسكتلو إتشن سنن قعطرو النفس تبكي على الدنيا وقد علمت أن السلامة ترك ما فيها لا دار للمرء بعد الموت يسكنها إلا التي كان قبل الموت يبنيها فإن بناها بخير طاب مسكنه وإن بناها بشر خاب بانيها لا تركنن إلى الدنيا وزخرفها والموت لا شك يفنينا ويفنيها النفس تبكي على الدنيا وقد علمت نفسكو كالدنيا شجر تالك سالج برقت الصاقن تاقالج الدنيا متى وندهن سلام يادرقات لا دار للمرء بعد الموت يسكنها لاند سوكو كموت بها لم يعرفبت بيت اللوم إلا التي كان قبل الموت يبنيها كموت بفيت يجنبوا به وننجي فإن بناها بخير طاب مسكنه بملكام كسروا من يعمر بيت وإن بناها بشر خاب بانيها بونجل سرطوت كهنما من يسكف بيت لا تركنن إلى الدنيا وزخرفها ود الدنيا ود بلجلجوا بتأمات تودق دنيا انسرها بفكرها قناة تتأمك والموت لا شك يفنينا ويفنيها
ሞት እኛንም ያዝነውን ንብረት ዱንያንም ያጠፋዋል ሲሉ ገሰጡት። ናም ዱንያ ትጠፋለች። ሁሉም ሀብታምም ነገስታትም ይሞታል። ታላቁ የሙስሊሞቹ መሪ የነበረው ሃሩን ረሺድ አለይሂ ረህመቱላህ አላህ የሰጠው ሰፊ ግዛት ነበረው። በጣም የሚገርማችሁ ከግዛቱ ስፋት የተነሳ ደመና ሰማይ ላይ ሲመለከት ምን ይላል? ደመናዋን ያናግራታል። አምጢሪ ሐይቱ ሽእቲ፣ የትም ቦታ አዝንቢ፣ ፈሰየእቲኒ ኸራጁኪ፣ ግብርሽ ወደ እኔ ይመጣልኛል፣ ታክሱ ወደ እኔ ይመጣልኛል ይል ነበር። ሰፊ ነው ግዛቱ። የትም አዝንቢ፣ ከኔ ክልል አትወጭም፣ ያንቺ ግብር ወደ እኔ ይመጣልኛል ይል ነበር። አላህ ሰፊ ግዛት ነው የሰጠው። ነገር ግን ይህ ግዛት የማይጠቅመው፣ ይህ ግዛት የማያስጥለው ሞት መጣበት። ሞት አፋፍ ላይም እንደደረሰ አብረውት የነበሩ ሰዎችም ምን አለ? ያዙኝና ወደ ቀብሬ ውሰዱኝ አላቸው። ቀብሩን ወሰዱና ጉድጓዱን አሳዩት። በጣም ተከዘ። ምን አለ? ማ አግና ዐኒ ማሊያ፣ ገንዘቤ አልጠቀመኝ፣ ሀለከ ዐኒ ስልጣንያ፣ ስልጣኔም እጀ ላይ ተወገደ። ثم رفع رأسه إلى السماء وبكى، راسون ود سماي أنسانا مالكس جمر كزامنا لا يا من لا يزول ملكه، أنت يا سلطان ما يوجدو الله وي فارحم من قد زال ملكه، سلطان ياتلالو مسكين بارع زن اللي نجستاتم ما يكرو، كلهم يموتال.